ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም አርዕስተ ጉዳዮችን ነው። ጠቅላይ ሚኒስትር አብይ የኢራን ሚሳኤል እየዘነበበት ወደሚገኘው መካከለኛው ምስራቅ አቀኑ። ጠቅላይ በኢራን ከፍተኛ ጥቃት የተሰነዘረባት ወደምትገኘው የተባበሩት አረብ ኤምሬት መጓዛቸው ታውቋል። ጠቅላይ ሚኒስትሩ ወደ ዱባይ በድንገት የተጓዙበት ሚስጥር ታውቋል። ታደምጡታላችሁ። በሌላ በኩል ሻዕቢያ የኢራንን ዘመናዊ ድሮን መታጠቁንና ጦሩም የኢትዮጵያ ድንበርን ጥሶ መቀለ መግባቱ ተዘግቧል። ከህወሓት ጋር በመሆን ኢትዮጵያ ላይ ጦርነት ለመክፈት በተጠንቀቅ መሆኑ ተሰምቷል። አስደንጋጩን መረጃ ይዘነዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ አወዛጋቢ ቦታዎችን በተመለከተ የፌዴሬሽን ምክር ቤትን ውሳኔ በመቃወም ምርጫ ቦርድ ላይ ያቀረበውን ክስ ማንሳቱን አስታውቋል። ፓርቲው ረቡዕ ባወጣው መግለጫ ላይ የህግ መሰረት በሌለው ሰነድ ላይ ተመስርቶ ክርክሩን መቀጠል የክቡር ፍርድ ቤቱን ውድ ጊዜና የህዝብን ሀብት ያለአግባብ ማባከን ሆኖ አግኝቼዋለሁ ብለዋል። የአቶ ጌታቸው ረዳ ማፈግፈግ ወልቃይት የአማራ ነው ብሎ እንደማመን ሲቆጠርባቸው ከትግራይ ክልል ደግሞ ከፍተኛ ቁጣን ቀስቅሷል። ህወሓት ግዛቴን በጉልበት አስመልሳለሁ ሲልም ዝቷል። በጥንቅራችን ይዘነዋል። መዲናችን አዲስ አበባ እንደ ስሟ አዲስ ሆናለች። እያደገች ባለች ፈጣን ከተማ ውስጥ ልብም የራሱን ማረፊያ ይፈልጋል። የልቦን ማረፊያ የነገውን ምቾት ከሰመር ሪል ስቴት ቶፕ ቪው አፓርትመንት ይምረጡ። ከ16 በላይ ኤምባሲዎች ለቦሌ አየር መንገድ፣ ለመገናኛ እንዲሁም ለአዲሱ ቤተ መንግስት ጎረቤት በሚሆኑበት በእንግሊዝ ኤምባሲ ዘመናዊ አፓርትመንት በ50% የባንክ ብድር ጋር አቅርበናል። ከባለ 2 እስከ ባለ 4 መኝታ ከተጨማሪ ክፍሎች ጋር በካሬ ከ88,000 ብር ጀምሮ እንዲሁም በ10% ቅድመ ክፍያ በምቹ አከፋፈል አትራፊነቱ የተረጋገጠ ኢንቨስትመንት ባለቤት ይሁኑ። ለአጭር ጊዜ የሚቆይ እስከ 37% የሚደርስ ታላቅ ቅናሽ ለመጠቀም በ0919 996454 ፈጥነው ይደውሉልን። ሰመር ሪል ስቴት። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። የሻዕቢያ ጦር በይፋ መቀለ መግባቱ ተረጋገጠ። ከባድ የጦር መሳሪያዎችንም በተሽከርካሪ ጭኖ በሌሊት መግባቱ ተነግሯል። ከሻዕቢያ ጋር በተቀናጀው በህወሓትና በፌዴራል መንግስት መካከል የተፈጠረው ውጥረት በከፍተኛ ደረጃ ይሏል። ሻዕቢያ ጦሩን ወደ ትግራይ ክልል በስፋት አስገብቶ ከህወሓት ታጣቂዎች ጋር አመሳስሎ በተለያዩ አካባቢዎች ማሰማራቱ ነዋሪዎችን ጠቅሶ ዋዜማ ሬዲዮ ዘግቧል። የድንበር ከተማ ዛላምበሳ ነዋሪዎች ካለፉት ጥቂት ሳምንታት ወዲህ የኤርትራ ጦር ዩኒፎርምን ቀይሮ በኢትዮጵያ ግዛት ውስጥ መሰማራቱን ተናግረዋል። ነዋሪዎች የኤርትራ ወታደሮች የሚጫሙትን ፕላስቲክ ጫማ ያደረጉ ነገር ግን የትግራይ ኃይሎች የሚለብሱትን ዩኒፎርም የለበሱ መንገድ ላይ ድንገት አስቁመው ወዴት እየሄድን እንደሆነ የሚጠይቁ የምንሄድበትን ቦታ ስንነግራቸው የቦታው ስም ግራ የሚገባቸው ታጣቂዎች እያየን እንገኛለን ብለዋል። የአዲግራት ከተማ ነዋሪ የሆኑት መምህርም ከቀናት በፊት መሰል ሁኔታ እንደገጠማቸው ተናግረዋል። ከአዲግራት ትንሽ ወጣ ብሎ በምትገኘው እደጋ ሐሙስ የኤርትራ ወታደሮች መሆናቸውን የሚያስታውቁ በየመንገዱ ሲንቀሳቀሱ መመልከታቸውን ጠቁመዋል። የኤርትራ ጦር ከትግራይና ከአማራ ክልሎች ጋር በተከዜ ወንዝ በሚዋሰነው ኦጀር ተብሎ በሚጠራው አካባቢ ጦሩን ማስጠጋቱን የሁመራ አካባቢዎች ተናግረዋል። በአካባቢው ከኤርትራ ጦር ባሻገር የትግራይ ኃይሎች እንቅስቃሴን የመከላከያ ሰራዊት ወደ አካባቢው በከፍተኛ መጠን መግባት ጦርነቱ ከመቼም ጊዜ በላይ የቀረበ ነው ብለን እንድናስብ ሆነናል በማለት ስጋታቸውን ተናግረዋል። መከላከያ ሰራዊት ግጭት ካለባቸው የኦሮሚያ፣ የአማራና የቤንሻንጉል ጉሙዝ አካባቢዎች እየወጣ መሆኑን ዘገባው አመልክቷል። ሰራዊቱ የግጭት ቀጠና ከሆነችው የቤንሻንጉል ጉሙዝ መተከል ዞን ወረዳዎች ለቆ የወጣ ሲሆን ይህንን ተከትሎ በዞኑ የወንበራ፣ ድባጤና ቡለን ወረዳ ነዋሪዎችም የሸኔ ታጣቂዎች ጥቃት ኢላማ መሆናቸውን ተናግረዋል። በተመሳሳይ ሰራዊቱ በአማራ ክልል ደብረ ታቦር ከተማን ጨምሮ ግጭት ካለባቸው የደቡብ ጎንደር ዞን አካባቢዎች መውጣቱን ተከትሎ የፋኖ ኃይሎች ከተማዋን መቆጣጠራቸው አይዘነጋም። መከላከያ በአሁኑ ሰዓት ትግራይና አፋር እንዲሁም አማራና ትግራይ ክልሎችን በሚያዋስኑት አካባቢዎች መስፈሩን ያመላከተው ዘገባው ወደ አፋር፣ ሁመራና ቆቦ አካባቢዎች በብዛት እየገባ መሆኑን ጠቁሟል። ኃይላቸውን በተመሳሳይ ዩኒፎርም በማንቀሳቀስ በይፋ ወታደራዊ ቅንጅት የፈጠሩ ሻዕቢያና ህወሓትን በተመሳሳይ በአዋሳኝ አካባቢዎች ኃይላቸውን እያከማቹ ይገኛሉ። ከእኩለ ሌሊት እስከ ንጋት ሰዓት ባለው
ጊዜም የተሸፈኑ የጭነት ተሽከርካሪዎች ከኤርትራ በዛላምበሳ አድርገው ወደ አዲግራት፣ መቀለና ሌሎችም ከተሞች መሳሪያ ጭነው እንደሚገቡ ነዋሪዎች ተናግረዋል። ወዲህ ደግሞ በሰሜን ኢትዮጵያ አዲስ ጦርነት ይቀሰቀሳል በሚል ስጋት ነዋሪዎች ከትግራይ ክልል በስፋት ለቀው እየወጡ መሆኑን የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። የዜና ወኪሉ በመቀለ ከተማ በኩል ሌሊት የጀርባ ቦርሳና ሻንጣ የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዳቸውን አውቶቡሶች በማፈላለግ ላይ መሆናቸውን መመልከቱን ገልጿል። በሌላ በኩል ከህወሓት ጋር በመሆን ኢትዮጵያን ለመውረድ በተጠንቀቅ የቆመው የሻዕቢያ ጦር ከኢራን ጋር ጥምረት መፍጠሩን ተነግሯል። ከሰሞኑ እስራኤልና አሜሪካን ያስጨነቃት አጥፍቶ ጠፊ ድሮኖች ኤርትራ እጅ ገብቷል። ኢሳያስ አፈወርቂ ከአያቶላ ጋር ወዳጅነት ፈጥረዋል። ለኢትዮጵያ አስደንጋጭ የሆነ መረጃም ከኤርትራ ድንበሮች እየተሰሙ ይገኛሉ። አሮጌና ያረጁም የቤት ሰራሽ መሳሪያዎችን ብቻ ነው የታጠቁት በሚል ሲታሙ የከረሙት ኢሳያስ አፈወርቂ አዘናግተው በሚስጥር ዘመን አፈራሽ ቴክኖሎጂ የተላበሱ የጦር መሳሪያዎችን እያስገቡ መሆኑ ተሰምቷል። ኢራን ደግሞ የሻዕቢያ ዋነኛ የመሳሪያ አቅራቢም ሆናለች። በእርግጥም የኢራን ድሮኖች መዳረሻቸውን አስመራ አድርገው ከትመዋል። አንድ ዓለም አቀፍ ተቋም በትናንትናው ዕለት በወጣው መግለጫም የኤርትራ ጦር ከሰሞኑ የአሜሪካ የአየር መከላከያ ስርዓቶችን ያስጨነቁና እጅግ ርካሽ የሆኑ ድሮኖች በኤርትራ ሰራዊት እጅ መግባታቸውን አረጋግጧል። ጉዳዩ ለኢትዮጵያ ትልቅ ስጋትን የፈጠረ ሆኗል። ህወሓት ጸረ ድሮን መታጠቁን ከሰሞኑ ይፋ ያደረገ ሲሆን አሁን ደግሞ ድሮኖች ኤርትራ እጅ ገብተዋል። ጠቅላይ ሚኒስትር አብይ አህመድ በድንገት የጦርነት ቀጠና ወደ ሆነው መካከለኛው ምስራቅ ያቀኑትን በዚሁ አስቸኳይ ጉዳይ መሆኑ ታውቋል። ጠቅላይ ሚኒስትሩ ዛሬ በድንገት ወደ ዱባይ ሲጓዙ ያልተጠበቀ ጉዞ በቀጠናው ላይ ከፍተኛ የፖለቲካና የጸጥታ ውጥረት በነገሰበት እንዲሁም የተባበሩት አረብ ኤምሬት ከኢራን ጋር በቀጥታ ግጭት ውስጥ በገባችበት እጅግ ፈታኝ ወቅት ላይ የተደረገ መሆኑ ልዩ የፖለቲካ ትኩረትን ስቧል። ይህ የጠቅላይ ሚኒስትሩ የዛሬ ጉዞ ትናንትና ከነበረው መረጃ ጋር ሲያዝ የኢትዮጵያን የውጭ ጉዳይ ፖሊሲና የቀጠናውን ዲፕሎማሲ እንቅስቃሴ ፍጥነት በጉልህ ያሳያል። በትናንትናው ዕለት በሰራነው ዜና እንዳስቀምጥነው ጠቅላይ ሚኒስትሩ በሁለት ወራት ውስጥ ብቻም ለሁለተኛ ጊዜ ወደ ጎረቤት ሀገራት ጅቡቲ በማቅናት ከፕሬዝዳንት ኢስማኤል ኡመር ጌሌ ጋር ስትራቴጂካዊ በሆኑ ቀጠናዊ ጉዳዮች ላይ መምከራቸው ይታወሳል። ከጅቡቲው ጉብኝት ማግስት ወዲያውኑ ወደ አረብ ኤምሬት ማቅናታቸው አዲስ አበባ በቀንዱ የአፍሪካ ቀጠናና በመካከለኛው ምስራቅ እየተፈጠሩ ያሉትን ፈጣን ጂኦፖለቲካዊ የኃይል አሰላለፍ ለውጦች በቅርበት እየተከታተለች መሆኗን ያመላክታል። የተባበሩት አረብ ኤምሬት በአሁኑ ሰዓት ከኢራን ጋር በገጠማት ከባድ ወታደራዊና ጸጥታ ቀውስ ውስጥ ብትሆንም የኢትዮጵያ መንግስት የልዑካን ቡድን ወደ ስፍራው ማቅናቱ በሁለቱ ሀገራት መካከል ያለውን ጥብቅ የፖለቲካ የኢኮኖሚና የጸጥታ ትብብር ጥልቀት ያሳያል። የፖለቲካ ትንታኞች እንደሚናገሩት ይህ ጉብኝት በወቅታዊ የመካከለኛው ምስራቅና የቀይ ባህር ቀጠና ውጥረት ዙሪያ የጋራ አቋም ለመያዝ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ እንዲሁም የሁለትዮሽ ስትራቴጂካዊ ግንኙነት ይበልጥ ለማጠናከር እያለመ ነው። በቀጣዮቹ ቀናትን ከዚህ ጉብኝት ጀርባ ያሉ ተጨማሪ ዝርዝር መረጃዎች በሁለቱ መሪዎች መካከል የሚደረጉ የውይይት ውጤቶች እንዲሁም ይህ የዲፕሎማሲ ጉዞ በቀጠናው ላይ ሊያመጣ የሚችለው አጠቃላይ ተጽዕኖ በስፋት የሚጠበቅ ይሆናል። በተለይም በቀይ ባህር አቅራቢያና በመካከለኛው ምስራቅ የሚታየው የኃይል አስተላለፍ ለውጥ ለኢትዮጵያ የጸጥታና የኢኮኖሚ ደህንነት ወሳኝ በመሆኑ ይህ ጉዞ በቀጠናው የፖለቲካ ትኩሳት ውስጥ ትልቅ ስፍራ የሚሰጠው ክስተት ሆኗል። በቀጣይ መረጃችን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ አወዛጋቢ ቦታዎችን በተመለከተ የፌዴሬሽን ምክር ቤትን ውሳኔ በመቃወም ምርጫ ቦርድ ላይ ያቀረበውን ክስ ማንሳቱን አስታውቋል። ፓርቲው ረቡዕ መጋቢት 2 ቀን 2018 በወጣው መግለጫ የሕግ መሰረት በሌለው ሰነድ ላይ ተመስርቶ ክርክሩን መቀጠል የክቡር ፍርድ ቤቱን ውድ ጊዜና የሕዝብን ሀብት ያለ አግባብ ማባከን ሆኖ አግኝቼዋለሁ ብለዋል። ፍርድ ቤቱ ጉዳዩን ሲመለከት የቆየበት ገለልተኛና ሕጋዊ አካሄድ በፍትህ ስርዓቱ ላይ ያለውን እምነት የሚያጠናክር መሆኑን የገለጸው ፓርቲው በአሁኑ ወቅትም ክሳችንን መቀጠል አስፈላጊ ሆኖ ስላላገኘ ነው በፍትሐ ብሔር ስርዓት ሕግ ቁጥር 278 በቅንፍ ውስጥ አንድ መሰረት ክሳችንን ሙሉ በሙሉ አንስተናል ሲሉ ገልጸዋል። ስለ ጉዳዩ ለቢቢሲ ምላሽ የሰጡት የፓርቲው ቀዳሚ ምክትል ፕሬዝዳንት አቶ ነጋ አሰፋ የፌዴሬሽን ምክር ቤቱን ውሳኔ አጠቃላይ የፌዴሬሽን ምክር ቤቱን ምልአተ ጉባኤ ሳያሟላ አፈ ጉባኤው ብቻ የወሰኑት ነው በሚል ክሳቸው ማንሳታቸውንና
ጉዳዩ ፖለቲካዊ ውሳኔ ስለሆነ ፖለቲካዊ መፍትሄ እንደሚያስፈልጉት ተናግረዋል። ቢቢሲ ከፌዴሬሽን ምክር ቤት አፈ ጉባኤ በጉዳዩ ላይ አስተያየት ለማግኘት ያደረገው ሙከራ ለጊዜው ምላሽ አላገኘም። ስምረት ፓርቲ መጀመሪያ ላይ ክሱን ሲያቀርብ ፌዴሬሽን ምክር ቤት ያሳለፈውን ውሳኔ ከስልጣኑ ውጭ የሆነና ሌላ ግጭት የሚቀሰቅስ በሕገ መንግስት የተሰጠውን ስልጣን እየጣሰ ስለሆነ ትክክል አይደለም በሚል እንደነበር አብራርተዋል። አቶ ነጋ ፓርቲው ክሱን መስርቶ የምርጫ ቦርድ ውሳኔ እንዲታገድ ካደረገ በኋላ ወደ ማጣራት ስንሄድ ውሳኔውን ምክር ቤቱ አለመወሰኑን ነው ያጣራ ነው ብለዋል። የፌዴሬሽን ምክር ቤት የውሳኔ አካሄድ አለው ያሉት አቶ ነጋ አባላቱ ተጠርተው ሁሉም ተገኝተው ተወያይተውበት የሚወስኑት ስህተትም ቢሆን ትክክል በምልዓተ ጉባኤ መጽደቅ ነበረበት ብለዋል። በመጨረሻም ማርኮ ሩቢዮና ጠቅላይ ሚኒስትር አብይ አህመድ በአፍሪካ ቀንድ ጸጥታ ዙሪያ ተወያዩ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር ትናንት ረቡዕ በስልክ መወያየታቸው የአሜሪካ የውጭ ጉዳይ መስሪያ ቤቶች አስታውቀዋል። እንደ መስሪያ ቤቱ መግለጫ ሁለቱ ወገኖች በውይይታቸው ለቀጠናዊ መረጋጋት፣ ለጸረ ሽብርተኝነት ትብብር፣ ለኢኮኖሚ ብልጽግናና በአፍሪካ ቀንድ ዘላቂ ደህንነት ለመገንባት ባላቸው የጋራ ቁርጠኝነት ዙሪያ መክረዋል። የውጭ ጉዳይ መስሪያ ቤቱ ምክትል ቃል አቀባይ ቶሚ ፒጎት የሰጡት ያው መግለጫ እንደሚያመለክተው የስልክ ውይይቱ በዋናነት በአሜሪካና በኢትዮጵያ መካከል በቀጠናዊ ቅድሚያ የሚሰጣቸው ጉዳዮች በተለይም በአፍሪካ ቀንድ ሰላምና መረጋጋትን በማስፈን ዙሪያ በትብብር መስራት በሚቻልባቸው ሁኔታዎች ላይ ያተኮረ ነበረ። ይሁን እንጂ መግለጫው በውይይቱ ወቅት ስለተነሱ ዝርዝር ጉዳዮችም ሆነ ስምምነቶች የጠቀሰው ነገር የለም። ይህ የሁለቱ መሪዎች አዲስ ውይይት በታህሳስ ወር 2018 መጀመሪያ ላይ በቀጠናዊ ደህንነት ትብብር ዙሪያ ውይይት ማድረጋቸውን ተከትሎ የተካሄደ ነው። ሩቢዮ ከጠቅላይ ሚኒስትር አብይ ጋር ባደረጉት ውይይት ባልተለመደ ሁኔታ ስለ ኢትዮጵያ የውስጥ ጉዳዮች አለማንሳታቸውን የአሜሪካ የውጭ ጉዳይ መስሪያ ቤት መግለጫን ጠቅሶም አዲስ ስታንዳርድ ዘግቧል። የአሁኑ መግለጫ ከቀጠናዊ ደህንነት ጉዳዮች ውጪ ስለ ሀገሪቱ የውስጥ ጉዳዮች የጠቀሰው ነገር ባይኖርም ይህ የስልክ ውይይት የተካሄደው አዲስ የተሾሙት የአሜሪካ አፍሪካ እዝ አዛዥ ዳግቪን አንደርሰን በኢትዮጵያ በሶማሌላንድና በፑንትላንድ ጉብኝት ካደረጉ በኋላ ነው። የአፍሪኮም ጉዞ በዋናነት እንደ አይኤስ እና አልሻባብ ባሉ አክራሪ ቡድኖች ላይ ግፊት ለማድረግና ቀጠናዊ የጸጥታ ትብብር ለማጠናከር ያለመ መሆኑ ተገልጿል። ጉብኝቱ ዋሽንግተን በአፍሪካ ቀንድ የጸረ ሽብርተኛ ትብብርና ሰፊ ቀጠናዊ መረጋጋት ላይ ትኩረት ማድረጓን የቀጠለች መሆኑን የሚያመለክት ሲሆን እስከ ዘገባው መጠናቀቂያ ሰዓት ድረስ ከኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት በኩል ስለ ስልክ ውይይቱ የተሰጠ ተጨማሪ መግለጫ የለም። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናብትን። ጤና ይስጥልን።